ዮርዲ የምትባል ልጅ ምናምን እንደዚህ እያሉ ነው ብለው ነግረውኛል። እኔ ሀሳብ መስጠት አልፈልግም ነበር። ስለ ሴቶች መብት የሚቆረቆር ከሆነ ስለ ሴቶች መብት የሚነጋገር ከሆነ ምንም ችግር አይደለም። ይሄ ለዘመናት በጎጂ ባህል በመንግስት ደረጃ በቤተ ክርስቲያን ደረጃ ሲሰጥበት የኖረ ነው። አጉል ባህላዊ ልማዶች አንዳንድ ደናቁርት ወንዶች በሚስቶቻቸው ላይ በምኖቻቸው ላይ የሚፈጥሩትን ጫና በተመለከተ ፖሊሲ እየወጣ ህግ እየወጣ የቅጣት መስፈርቱን ላይ የተነገረ የሚያነቁ ሰዎች እየሄዱ ይደረጋል ማለት ነው። ይሄ የወንዶች የበላይነት የምናምናምን ሳይሆን ግፍ ነው የተሰራው። ልክ አይደለም። ከሰውነት ባህሪ ከሰውነት ውጪ የወጣ ስራ ስለሆነ እንቃወማለን። ሚስቶቻቸውን የሚበድሉ፣ ሚስቶቻቸውን የሚጨቁኑ፣ ሚስቶቻቸውን የሚገፉ፣ ሚስቶቻቸውን እንደ ሚስት የማይቆጥሩ ምንም ይሁን ምን እነዛን መታገል፣ እነዛን ለፍርድ ማቅረብ፣ እነዛን መቃወም ተገቢም ልክም ነው ማለት ነው። ነገር ግን አሁን እየተያዘ ያለው ነገር ከዛ ውጪ ነው። በተለይ ደግሞ እነዚህ ፌሚኒስት የሚባሉትና አሁን ራሳቸውን ገልጠው እያወሩ ያሉት ሰዎች በፍጹም የሰውነት ባህሪ የሌላቸው፣ ስብዕና የሌላቸው፣ ጤናማውንና ተፈጥሯዊውን የመራባት የመባዛት የተከበረውን ቅዱስ ጋብቻ የሚጥል የሚገፋ የሚያዋርድ ተግባር ላይ የሚሰማሩ ናቸው። አንድ ሰው የነፃነት ታጋይ ይሁን የእንቅስቃሴዎች ጀማሪ ይሁን ያ ሰውዬ ራሱን አቅርቦ ነው ሞዴል ሆኖ ነው ተግባባን። የተዋረደ ጸባይ እያለው የከፋ የተግማማ ጸባይ እያለው ወጥቶ ለሴቶች ጥብቅና ሊቆም አይችልም። መደበቅ ነው ያለባቸው። ሰዎች እኮ ምሳሌ ሲያደርጉ እኔ እንደከሌ ልሁን ነው የሚሉት፣ እንደነከሌ ልሁን ነው የሚሉት። መልካም ነገር ከሆነ በዛ ቀንቶ ሰዎች ያለ መምሰል ኮፒ ነው የሚያደርጉት። አሁን ግን ይህንን የፌሚኒዝምን ጉዳይ አምጥተው ኢትዮጵያ ውስጥ ሊደነቅሩ የፈለጉት ሰዎች ከኢትዮጵያ ኗኗር፣ ከኢትዮጵያ ባህል፣ ከኢትዮጵያ ሃይማኖት ጋር አብሮ የሚሄድ አይደለም። አይተናታል። የዚህ እንቅስቃሴ አድራጊዋ የምትላፋው ከሴት ጋር ነው፣ የምትደንሰው ከሴት ጋር ነው። በጣም ደግሞ እንደው ሌላው እንኳን እኮ ለዝሙት እንኳን የሚያነሳሳ ፊት አለ። እንደው ሰዎች እንደው ተፈታተነችኝ የሚባል እኮ አለ። እኔ እንደዚህ አይነት እንትን ይዞ እየተመናቀሩ በጣም ጸያፍ ነገር እያወሩ አይደለም ወንድ ሌላ እንኳን የማይመኛቸው ሰዎች እንደዚህ ማድረግ ትክክል አይደለም። አንድ ቪዲዮ እያየው ነበር እና ቪዲዮ ላይ ይቺው አሁን የነፃነት የሴቶችን መብት አስከብራለሁ ብላ የምትሄድ ሴት ጸያፍ ነብር በኢትዮጵያውያን ባህልና ስርዓት የሌለ ነገር አምጥታ ታደርጋለች። ልጅቷ እንደ ቀልድ ሰርተን ነው ዩኒቨርሲቲ እያለን ነው በላፕቶፓችን ቀርጸ ነው መቼም ቅረጩ በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው ነው የተበተነ ነው የታየ ነው። ኧረ አንቺ ረፊ በቃ በጣም ያስጠላል ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው የተመለከትነው ነው። እሱ ብቻ አይደለም እኔ ንስሐ ገብቻለሁ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም መውለድ እፈልጋለሁ ስትልሽ ምንድነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው፣ በዜግነት ኤርትራዊ ነሽ፣ ኢትዮጵያ ያሳደገችሽ ናት አለ። ስለዚህ ይሄን ኮተትሽን ይዘሽ እዚያው
መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። ባል ምንድን ነው? ሸቀጥ ነው? ባል ምንድን ነው? ጠረጴዛ ነው? ወንበር ነው? ባል ምንድን ነው? ባል ምንድን ነው ለማለት እኮ ይቺ ሴት ሚስት ብትሆን ተብሎ ሰው መገምገም አለበት እንዴ። ባልማ ባል ነው። ባል ነው። ስንት ባል አለ? ስንት ጀግና ባል አለ? ስንት ጀግና እናት አለ? ስንት ጀግና ትዳር አለ? ትዳር ደግሞ የሚመሰረተው ትዳር ማለት ደግሞ የሁለት ልፋት ነው። ባልየው የስራ ድርሻ አለው፣ ሴትዮዋ የስራ ድርሻ አላት። ባልየው ጸጋ አለው፣ እሷ የራሷ ጸጋ አላት። ተፈጥሮ የሚሰጠው ጸጋ አለ፣ በእውቀት የሚገኝ ጸጋ አለ። ባል በተፈጥሮ ማድረግ የሚያምርበት ነገር አለ፣ የሚሆንበት ነገር አለ። በየሀገሩ በየምኑ ማለት ነው። የኛ ደግሞ የኢትዮጵያን ባህል የተለየ ነው አለ። አሁን ያ ሁሉ አልፎ ወደ ዘመቻ መጣችሁ። ዘመቻው ምንድን ነው? ኦርቶዶክስ ቤተክርስቲያን ሃይማኖት ክርስትና እንትን ይላል። እስልምናን ሳትናገሩትም ይሰቅልሻል። በክርስትና አንድ ወንድ ለአንድ ሴት ነው። በቃ ባል ሚስት አለቀ። ባልየውን ወንድና ሴት እኩል ናቸው ብላ ነው ቤተክርስቲያን የምታስተምረው። ሔዋንንም ሲፈጥራት ከጎኑ አጥንት ላይ ወስዶ ሰራት ነው የሚለው። ዝቅ አድርጎ ከጉልበቷ ከፍ አድርጎ ከአንገቷ አይደለም የሰራት። ከፍ አድርጎ ከማጅራቷ ቢሰራት አናቱ ላይ ትወጣ ነበር። ዝቅ አድርጎ ከእግሩ ላይ ቢሰራት ይረግጣት ነበር። ሴት እኩል መሆኗን ለማሳወቅ እግዚአብሔር ከእኩል ቦታ ወስዶ ሰራት። አለቀ። ረዳት ሆኖ ዘንድ አብረው ይኖሩ ዘንድ ትውልድ ያስቀጥሉ ዘንድ ተፈጠሩ ማለት ነው። እርግማኑ ለሁለቱም ነው የመጣው። የእባብን ምክር ሰማችሁ ሔዋን ናት። ሔዋን ብቻ አልተረገመችም። ሔዋንን ደግሞ የሰማው የተሳሳተው አዳም ነው። አንተ ከግራ ጎና አምጥተህ የፈጠርክልኝ ሴት ናት እንዲያደረገች ምናምን በቃ አምኖ ተቀበላት። አብረው ይኖራሉ። ወንድና ሴት ከአዳምና ሔዋን ጊዜ ጀምሮ በዚህ አይነት ሁኔታ ይኖራሉ ማለት ነው። በማግኘት በማጣት በምናምን ጊዜ ወደዚህ ክርስትናው ላይ አፋችሁን ትከፍታላችሁ፣ ትለፋደዳላችሁ። እስልምናው ላይ ግን ተንፈሽ አይሉም። እስልምና ሰይፍ ነዋ። በሰውኛው ስንመለከት ማን ነው እየተጎዳ ያለው? መብት ያለው ማን ነው? በመጽሐፍ ቅዱስ ይሁንድራ ሴት እንደዚህ ናት፣ አንድ ወንድ ለአንድ ሴት አንድ ነው፣ ሁለቱም አንድ ይሆናሉ እያለ የሚመክረው ጋብቻ ቅዱስ መኝታው ንጹህ እያለ የሚመክረው መጽሐፍ ቅዱስ። ያንን አልሰሩትም። ክርስቲያንን የሚሉት አንዳንዶች አበላሽተውታል። ያ ሌላ ጉዳይ ነው። ዘመድኩን የተናገረው ነገር ምንም አይወጣለትም። ትክክል ነው። በመጀመሪያ ደረጃ የሴቶች መብት መከበር አለበት። ሴቶችን መጨቆን የለባቸውም። እኩል መብትም ማግኘት አለባቸው። እውነት ነው። የእነ ጆርዲን ዓላማ ይህ ቢሆን ጥሩ ነበር። ይህ ብቻ ቢሆን ማለት ነው። ነገር ግን እነርሱ የሴቶች መብት የሚለውን የሚጠቀሙት እንደ መግቢያ እንጂ እንደ መዳረሻ አይደለም። መዳረሻቸው ሴቶችን ወንድ ጠል ማድረግ፣ ሴቶችን ከሃይማኖት ማስወጣትና ማንነት አልባ ቀፎ ማድረግ ነው። ቃል በቃል ፌሚኒዝም የሚለውን እንደ ሽፋን እንደሚጠቀሙትና ዋና ዓላማቸው ግን ሴቶችን ከሃይማኖት ማውጣት እንደሆነ በላይቭ ላይ ተናግረዋል። ይሄ ሁሉ ሆኖ አሁንም እንደ ትክክለኛ ነገር ሲነግሩን እኮ አያፍሩም። ደግሞ በመጀመሪያ እንዲህ አይነት ሴቶች ልጆች አይወልዱም። ተፈጥሯዊ የሆነውን እናትነት የሚቃወሙ ናቸው። እንዲህ አይነት ሴቶች ቢወልዱ እንኳ ልጆቻቸውን ያለባል ነው የሚያሳድጉት። እና እንዲህ አይነት ሴቶች የእናትነትን ኃላፊነት መወጣትን እንደ ጭቆና ነው የሚቆጥሩት። እና እነዚህ ሴቶች የሚያሳድጓቸው ልጆች ናቸው አድገው ደፋሪ፣ ሌባ እና ጨቋኝ የሚሆኑት ማለት ነው። ለምን? ማንም ስርዓት አስይዞ
ልክ ነው ልክ አይደለም ብሎ አላሳደጋቸውም። ሞራሊቲም አላስተማራቸውም። ህሊና እንዲኖራቸው አድርጎ የሚያሳድጋቸው የለም። እንዲሁ በራሳቸው ነው የሚንቀሳቀሱት እና ምንም አይነት ርህራሄ ምናምን የሚያውቁ አይሆኑም ሲያድጉ። እና በትዳሯ ስኬታማ የሆነች ሴት ራሱ ሲያዩ እንዴት አይናቸው እንደሚቀላ ተመልክተናል። እነሱም እንዳላቸው ዘመድኩን ሜቢ ትዳር ያጡ ምናምን ይሆናሉ እና በትዳሯ ስኬታማ የሆነች ሴት ሲያዩ አይናቸው ይቀላል። በጣም ነው የሚበሳጩት። የሴቶች መብት የሚል ቡድን እንዴት ነው ትዳሯ ደስተኛ የሆነች ሴት ሲያይ የሚከፋው? ስታዝን ነው። እንደውም በትዳሯ መታዘን ሴት ሲያዩ ነው ሊከፉ የሚገባው እንጂ ለሴቶች መብት የሚታገሉ ሴቶች ደስተኛ የሆኑ ሴቶች ሲያዩ እኮ ደስ ነው ሌላቸው የሚገባው። ግን ይሄ አይደለም። አይናቸው ይቀላል፣ ይናደዳሉ። ትዳሯ ደስተኛ የሆነች ሴት ሲያዩ በቃ ነው አንቺ ተጨቁነሻል፣ ትዳር ምናምን ባህል ምንድን ነው እያሉ እያጥላሉ ነው የሚንቀሳቀሱት። ሰው አላማቸው ሌላ እንደሆነ ያስረዳል። እና ይሄ በራሱ አላማቸው የሴት መብትን ማስከበር እንዳልሆነ ያሳያል። አለበለዚያማ በትዳሯ ደስተኛ የሆነችን ሴት ባልተቃወሙ ነበር። የሚቃወሙት የነበረው በትዳሯ ደስተኛ የሆነችን ሴት ያልሆነችን ሴት እንጂ የሆነችን ሴት በትዳሯ አይቃወሙም ነበር። እና የእነርሱ ነገር ውስጡን ለቄስ ነው። ነገ ከነጎዲያ ብዙ ጣጣ ይዞ የሚመጣ ነው ተከታይ እያፈራ ከቀጠለ። እና ይሄን ሲባሉ ደግሞ እንዳልኳችሁ ያንን ሽፋናቸውን ይዘው ይመጣሉ። ገብቷችኋል አይደል? ያን ሽፋናቸውን ለሴቶች መብት ነው የምንታገለው፣ የሴቶች መብትን ተቃወሙ ነው የሚሉት። ሽፋን ነው ያ። እንደዛ ትሉና እያችሁ በደግነት ታሳቡና በመልካምነት ታሳቡና ሌላ አይዲዮሎጂ። አለበለዚያ ለምን በትዳሯ ደስተኛ የሆነች ሴት ሲያዩ ይቃወማሉ? ለምን ለባሏ ስትታዘዝ አንዲት ሴት ይቃወማሉ? ሌላ ዓላማ ያለው ነው ውስጡ። ያቺ ሴት ወዳና ፈቅዳ ከሆነ ለባሏ የታዘዘችው ምን አገባቸው እነሱ? መቃወሙ ያለባቸው ጭቆናውን ነው። መደፈሯ ሴት መጨቆኗ ምናምን እንዲህ አይነት ነገሮች ላይ መጋፈጥ፣ በቃ እኩል እድል ሊያገኙ ምናምን እያሉ በተለያየ አይነት መድረኮች ውስጥ መግባት ነው እንጂ እንዲህ አይነት አካሄድ መሄድ የለባቸውም። እና ገብቷቸዋል አይደል? ይቺ ብልጠት አታዋጣም ነው። ሌላ ዓላማ ከጀርባው እንዳለ ግልጽ ነው። የሴቶች መብትን ብቻ የሚያቀነቅኑ ከሆነ እንቀበላለን፣ ከሁሉም በላይ እንደግፋቸዋለን። እውነቱን ለመናገር ለምን እህቶች አሉን፣ እናቶች አሉን፣ ሚስት አለች፣ ልጆች አሉ። ብዙ ሁሉም ሰው ሁሉም ወንድ ሼር የሚያደርገው ነገር ነው። እናቱን የሚወድ እህቱን የሚወድ ሚስቱን የሚወድ ልጁን የሚወድ ሼር ሊያደርገው የሚችል አክስት፣ አያት ብዙ አለው እኮ እንዴ! ሴት ሞልተዋል እኮ። እና የውላ ያለው ሰው እንዴት ሊቃወም ይችላል? ህሊና ቢስ ካልሆነ በስተቀር። ግን የምናቃወመው ከጀርባው ይዞ የመጣውን ወንድ ጠልነት፣ ሃይማኖት ጠልነት፣ ማንነት ጠልነት፣ ባህል ጠልነት ቀፎ የማድረጉን ሴራ ግን እንቃወማለን። እና በሴቶች መብት ሰበብ ሌላ አጀንዳ የሚያቀነቅኑ ከሆነ ግን ለሴቶች መብት እንሟገታለን ብለው ለሴቶች መብት እንሟገታለን የሚሉት ትክክለኛ ከሆኑ እንቀበላለን። ካልሆነ ግን እጅጉን ልንቃወመው የሚገባ ነገር ነው። ለምን? የሴቶች መብት ፌሚኒዝም እናት የሴቶች መብት ብቻ ፌሚኒዝም የሚለውን አይዲዮሎጂ ይዘው የመጣችው ሴት በተፈጥሯ ተጎጂ ናት ብላ ነው የምታስበው። ችግር አለበት ልጅ አርግዛ መውለዷ በራሱ ይጎዳታል ብላ ነው የምታስበው። እና ያንን አይዲዮሎጂ ከመጀመሪያው ጀምሮ ስታዩት በጣም 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 ውስጡ መጥፎ መርዝ ያለው ነው። መውለድ የለባትም ሴት ብላ ነው የምታምነው። የሴቶች ፌሚኒዝም የመጀመሪያ አቀንቃኝ ሆና የመጣችው ሴት ባለፈው ክፍለ ዘመን ላይ ማለት ነው። እና ውስጡ ብዙ ነገር ያለው አይዲዮሎጂ ነው። ስለዚህ ልንቀበለው አይገባም። ትሰማ የሚለው ሙቭመንት በትክክል ትሰማ፣ መብቷ ይከበርላት ከሆነ እንቀበላለን። በዛ ውስጥ ግን እዚህም እዛም ብሎ ሌላ አይዲዮሎጂ ይዞ የመምጣት ሀሳብ ከሆነ ግን ዋ ነው የምንላቸው። እና ይሄን ለማለት ነው። እናመሰግናለን። ምን ታስባላችሁ? በኮሜንት አሳውቁን። እናመሰግናለን።